አሰላሙ አለይኩም ወራህመቱላህ። ኢንሻአላህ ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ይህንን ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ በማድረግ ጀምሩ። በ4200 ብር ብቻ የምታገኙትን ለወንድ የሚሆን አሪፍ ስጦታን ላሳያችሁ። ጫማ በፈለጋችሁት ከለርና ዲዛይን፣ እንዲሁም የእጅ ሰዓት በፈለጋችሁት ከለር፣ እንዲሁም ደግሞ ኦሪጂናል የሆነ ሚኒ ሽቶ። ሶስቱንም እቃዎች በ4200 ብር ብቻ ታገኛላችሁ። አድራሻችን አዳማ ለሆናችሁ የድሮ መናኸሪያ ሲሆን ከአዳማ ውጭ ያላችሁ ደግሞ ይደውሉልን፣ ያሉበት ድረስ በዴሊቨሪ ይላካል። በድሮ ጊዜ በበግዳድ ላይ ሁለት የታወቁ ዳኞች ነበሩ። ሁለቱም ዳኞች ስማቸው በጣም የገነነ ቢሆንም ነገር ግን የሁለቱ ባህሪ በጣም የተለያየ ነው። አንዱ በጣም በዳይ ነው፣ ጉቦ ይቀበላል፣ በፍትህ አይፈርድም እያሉ ስለ አንዱ ያወራሉ። አንዱን ደግሞ ያሞግሱታል። እሱማ በፍትህ የሚፈርድ ከማንም ጉቦ የማይቀበል አላህን የሚፈራ መልካም ሰው ነው እያሉ ስለሱ መልካም ነገር ያወራሉ። የዛች ሀገር ዋና መሪ ወይም ንጉስ ነበር። ይህ ንጉስ የሁለቱ ዳኞች ወሬ በጣም እየገነነ ሲመጣ በመካከላቸው ይህን ያህል የጎላ ልዩነት እንዴት ሊኖር ቻለ በማለት ለማጣራት ወሰነ። በምን መልኩ ማጣራት እንዳለበትም አማካሪውን ሲያማክር ሰው ልኮ ከሚያጣራ በራሱ የሁለቱንም ሁኔታ ቢገመገም የተሻለ ሆኖ ታየው። እነሱ ዘንድ ደግሞ በምን መልኩ መቅረብ እንዳለበት ማሰብ ጀመረ። በስተመጨረሻም ሁለቱ ዳኞች በስም ይወቁት እንጂ በአካል አያውቁትም። ነጋዴ መስሎ ሁለቱም ጋር ቀርቦ ሁኔታቸውን ለማጥናት ወሰነ። ከአማካሪው ጋርም በደንብ ከተነጋገረበት በኋላ ከሌላ ከተማ የመጣ ነጋዴ መስሎ አለባበሱን ቀይሮ መንደሩን ለቆ ይወጣል። መጀመሪያ ያመራው ጉቦን ይቀበላል፣ በፍትህ አያስተዳድርም ወደ ተባለው ዳኛ ጋር ነበር። ወደ ከተማውም ደረሰ። ዳኛው ወደሚገኝበትም ቦታ አመራ። በቦታው ላይ ሰዎች ተሰብስበው ነበር። የዳኛውን መውጣት እየተጠባበቁም ነበር። ከትንሽ ቆይታ በኋላም ዳኛው ይወጣል። ፊቱ ላይ ኩራትና ቁጣ ይታይበት ነበር። ቀጥታም ፍርድ ወደሚሰጥበትም ቦታ አመራ። የፍርድ ቦታው ላይም ከተቀመጠ በኋላ እነዛን 3 ሙጅሪም ሰዎች አመጣችሁልኝ በማለት ድምፁን ከፍ አድርጎ ጮኸ። አንዱ ወታደርም አለቃዬ ሆይ ገበያ ውስጥ 3 ወጣቶችን አግኝተን ይዘናቸው መተናል በማለት 3 ወጣቶችን በሰንሰለት አስረው እየጎተቱ ዳኛው ፊት ያቀርቧቸዋል። ዳኛውም ገና 3ቱን ልጆች እንደተመለከተ ለአመታት ስፈልጋችሁ ነበር፣ በጣም አስለፍታችሁኛል፣ በስተመጨረሻ ምን እጅ ላይ ገብታችኋል፣ ተገቢውን ቅጣት የምታገኙ ይሆናል በማለት ይዝትባቸዋል። ወጣቶቹም እያለቀሱ እባክህ እኛ ምንም አላጠፋንም፣ ገበያ ውስጥ ስላገኙን ብቻ ነው ወደዚህ ያመጡን፣ እባክህ በማለት ማልቀስ ጀመሩ። ዳኛው ግን በፍጹም አለ፣ ከአመታት ልፋት በኋላ አግኝቻችሁ ዝም ብዬ የምለቃችሁ ይመስላችኋል እንዴ? በፍጹም አላደርገውም ይላቸዋል። ለሌላው መማሪያ ተሆኑ ዘንድ አንገታችሁ እንዲቆረጥ ነው የማደርገው፣ በጣም አስቸግራችኋል። ወታደሮች እዚሁ መሬት ላይ አስተኝታችሁ 40 ገረፏቸው በማለት ያዛል። ወታደሮቹም የዳኛውን ትዕዛዝ ተቀበለው መሬት ላይ አስተኝተው 3ቱንም 40 ይገርፏቸዋል። ዳኛው ግን በዚህም አላበቃም፣ ቀጥታ ወደ እስር ቤትም ወሰዷቸው አለ። በዚህ ሰዓት ወደ ዳኛው ፍርድ ቤት ብዙ ሽማግሌዎች ገቡ። ከሽማግሌዎቹ መካከል ዕውቀት ያላቸውና ትላልቅ ነጋዴዎች ነበሩ። ዳኛው ፊትን በመቅረብ ዳኛ ሆይ አትሳሳት፣ እነዚህ 3 ሰዎች ምንም አላጠፉም፣ 3ቱ የኛ ልጆች ናቸው፣ ከኛ ጋር አብረው ይሰራሉ፣ ንጹህነታቸውን ማንም ይመሰክራል፣ የያዛችሁት ሰው የተሳሳተን ነው በማለት ለዳኛው በትህትና ያስረዱት ጀመር። 3ቱ ወታደሮች ወደ ገበያ መጥተው የያዙት የተሳሳተን ሰው ነው፣ እባክህ እነዚህ 3 ልጆች ምንም አላጠፉም ይለቀቁ ማለት ጀመሩ። ዳኛው ግን በፍጹም አለ። ኩራትነትና ኃያልነትም ያዘው። ፍርድን እንደቀይር የምትወስኑት እናንተ አይደላችሁ፣ ባልኩት መሰረት 3ቱም ወደ እስር ቤት ይወረዱ አለና ከፍርድ ቤቱ ወጥቶ ወደ ቤት አመራ። ይሄ ሁሉ ነገር ሲካሄድ የሀገሩ መሪ ዝም ብሎ እየተመለከተ ነበር። ጉዳዩ በጣም ቢያሳዝነው ቢያናድደው በሰዓቱ ግን ምንም አላለም። ወደ ማደሪያውም ሄደ። የዛን ቀንም እዛው ካሳለፈ በኋላ በቀጣዩ ቀን ሁለተኛው ዳኛ ወደሚገኝበትም ቦታ አመራ። ወደ መንደሩ ሲገባ አንድ ምስኪን አዛውንት መሬት ላይ ተቀምጦ እየለመነ ተመለከተው። አዛውንቱም ፈረሰኛውን ሲመለከተው ለዛ መንደር አዲስ እንደሆነ አውቋል። እባክህ እርዳኝ በማለት ይለምነው ጀመር። የሀገሩ መሪ ምንም አላቅማማም። ከያዘው ሳንቲም አውጥቶ ይሰጠዋል። ለአዛውንቱ የሰጠው ሳንቲም ብዙ ነበር። ፈረሱ ላይ ወጥቶ ሊሳፈር ሲል አዛውንቱ የመሪውን እግር በመያዝ እባክህ ይለው ጀመር። የሀገሩ መሪም ግራ ተጋባ። የምረዳህ ነገር አለን በማለት ጠየቀው። አዛውንቱም እባክህ እኔ ወደ መንደሩ እየገባው ነው፣ አቅም ደግሞ የለኝም፣
ካላስቸገርኩ ከኋላህ ጫነኝና ወደ መንደሩ አስገባኝ። ይሄ ሁሉ ሳንቲም ከሰጠኸኝ አላህ ኸይር ጀዛን ይክፈልህ። እዚህ መቀመጤ ምንም ጥቅም የለውም። ወደ ቤቴ ገብቼ ልጆቼንና ሚስቴን ባገኝ ይሻላል፣ ከነሱ ጋር አሳልፋለሁ። እባክህ ካላስቸገርኩ ከኋላህ ጫነኝ ይለው ጀመር። የሀገሩ መሪ ግን ምንም አላቅማማም ነበር። ችግር የለውም በማለት ፈረሱን ዝቅ አደረገለትና ከኋላ ይጭነዋል። ከኋላ ጭኖትም በሰራው መልካም ስራ ደስተኛ ሆኖ ወደ መንደሩ ይገባል። በመንደሩ በገበያ በኩልም ሲያልፍ ቦታው በጣም የተጨናነቀና በሰው የተሞላ ነበር። ቦታው ስለተዘጋጋና በሰው ስለተጨናነቀ በፈረስ ላይ ሆነው ቀስ በማለት ነበር ሲሄዱ የነበረው። የሀገሩ መሪም ግራና ቀኙን እየተመለከተ ሰዎች በምን አይነት ሁኔታ እንደሚገበያዩ መመልከት ጀመረ። ፈረስ ላይ የሆኑ እንጂ በእግር እንደሚራመድ ሰው ቀስ እያሉ ነበር ሲሄዱ የነበረው። በዚህ ሰዓት ግን ጭኖት የነበረው አዛውንት ያልጠበቀውን ነገር አደረገ። አዛውንቱ መጀመሪያ ማቀዶት የመጣው ነገር ይመስላል። ልክ በደንብ ብዙ ሰዎች የተሰባሰቡበት ቦታ ላይ ሲደርስ ድምጹን ከፍ አድርጎ መጮህ ጀመረ። ፊት ለፊት የምትመለከቱት ፈረሰኛ ፈረሴን ወስዶብኛል፣ አቅም የለውም፣ አዛውንት ነው፣ ምንም አያመጣም በማለት ፈረሴን በጉልበት ወሰደብኝ፣ እባካችሁ ፈረሴን አስመልሱልኝ በማለት ከፈረሱ ላይ ወርዶ መጮህ ጀመረ። በአንድ እጁ ደግሞ ፈረሱ የራሱ ነው እንዲባል ፈረሱን አጥብቆ ይዞታል። የሀገሩ መሪም አዛውንቱ እየጮኸ ሲመለከተው በጣም ደነገጠ። ምን ሆነሃል? እብድ ነህ እንዴ? ፈረስ ላይ የጫንኩህ እኮ እኔ ነኝ፣ ፈረሱ የኔ ነው ይለዋል። አዛውንቱ ሲያወራ በጣም እየጮኸና እየተወራጨ ስለነበር በአካባቢው ላይ የነበሩ ሰዎች ክብብ አድርገው ይመለከቷቸው ጀመር። አንዳንድ ሰዎችም ወደፊት በመምጣት ምንድነው የሚያጣላችሁ በማለት ይጠይቋቸዋል። የሀገሩ መሪም ፈጠን ብሎ ፊት ለፊታችሁ የምትመለከቱት አዛውንት መንደር ላይ ነበር ያገኘሁት። ወደ መንደር ስገባ መሬት ላይ ቁጭ ብሎ እየለመነ ነበር። ከያዝኩት ሳንቲም ሲጠይቀኝ የተወሰነ ሰጠሁት። ወደ መንደሩ አስገባኝ፣ ወደ ቤተሰቦቼ መመለስ ፈልጋለሁ፣ አቅም የለኝም ሲለኝ ከኋላ ጫንኩት። ልክ እዚህ ጋር ስንደርስ ግን ፈረሱ የኔ ነው፣ ሰርቆኝ ነው በማለት መጮህ ጀመረ ይለዋል። አዛውንቱም በፍጹም የለም፣ ይህ ሰው ወጣት ነኝ፣ አቅም አለኝ በማለት የራሴን ፈረስ ምንም አታመጣም ብሎ ነጥቆ ወሰደብኝ። አቅም ስለሌለኝ ሮጬ ስለማልደርስበት እኮ ነው የነጠቀኝ በማለት በውሸት ማስተባበል ጀመረ። አካባቢው ላይ የነበሩ ሰዎችም ለማን መፍረድ እንዳለባቸው ግራ ገባቸው። አንዳንዱ ለአዛውንቱ፣ አንዳንዱ ደግሞ ለፈረሰኛው ማለት ጀመረ። በስተመጨረሻም የዚህ መንደር ዳኛ ጋር ሄዱ። እሱ ጋር ምናልባት መፍትሄ አታጡም በማለት አንዳንድ ሰዎች ጥቆማ ይሰጣሉ። በሐሳቡም የሀገሩ መሪ ወዲያውኑ ነበር የተስማማው። አዛውንቱም እንደዛው በጣም ነው ደስ የሚለኝ፣ እዛ ሄጄ በሰላም ፈረሴን ባስመልስ ይሻለኛል ይላል። ከዛም ሁለቱም ተያይዘው ወደ ዳኛው ጋር ማምራት ጀመሩ። የሀገሩ መሪ ይህ ዳኛ በእነሱ አስመልክቶ ምን አይነት ፍርድ እንደሚሰጥ ለማወቅ ጓጉቷል። በመንገዳቸውም ላይ እየሄዱ ሳለ ሁለት ሰዎች እየተጣሉ ይመለከታሉ። አንደኛው ወተት ሻጭ ሲሆን አንደኛው ደግሞ ገዢ ነበር። ወተት ሻጩ ሳንቲሜን ልቀቅ፣ የኔ ሳንቲም ነው በማለት ይጮሃል። ገዢው ደግሞ እኔ ያመጣው ሳንቲም እኮ ነው፣ ልከፍል ሳወጣ የኔ ነው ብለህ ጮህክ፣ አምጣ ልቀቅ በማለት ሁለቱም መጣላት ጀመሩ። ሰዎች ከበው እየተመለከቱና እነሱን ለማገላገል እየሞከሩ ስለነበር ቦታው የተዘጋጋባቸውም የሀገሩ መሪና አዛውንቱም ወርደው መመልከት ጀመሩ። ገዢው በእጁ ሳንቲሞቹን ይዟል። ወተት ሻጩ ደግሞ በአንድ እጁ የገዢውን እጅ ይዟል። ሁለቱም አልላቀቃሉ። በስተመጨረሻም ዳኛው ጋር ሂዱ ተባሉ። ዳኛው ጋር የመሄድ ሐሳብ ሲነሳ ወተት ሻጩና ገዢው በሐሳቡ በደስታ ነበር የተስማሙት። አካባቢው ላይ ያሉ ሰዎች ለማን መፍረድ እንዳለባቸው ግራ ገብቷቸው ነበር። ከዛም እነሱም ተስማምተው ወደ ዳኛው ጋር መሄድ ጀመሩ። አሁን ወደ ዳኛው ጋር አራት ሆነው እየሄዱ ነው። ወተት ሻጩና ገዢው እጅ ለእጅ እንደተያያዙ እንዲሁም የሀገሩ መሪና አዛውንቱም ፈረሱን ይዘው መሄድ ጀመሩ። ዳኛው ወደሚገኝበት ቦታም ሲያመሩ ቦታው በብዙ ሰዎች ተጨናንቆ ነበር። ሰው ሁሉ ፍርድን ፈልጎ፣ አንዳንዱ ደግሞ ፍርድን ለመስማት ዳኛውን መጠባበቅ ላይ ነበሩ። አራቱም ዳኛውን እየተጠባበቁ ሳለ ዳኛው ጋር ፍርድን ፈልገው ሁለት ሰዎች መጡ። የሀገሩ መሪም ሁለቱም ይጣሉበትን ምክንያት ሲጠይቅ ይዘዋት ከመጡት በአንድ ባሪያ ነበር። ሁለቱም ባሪያዋ የኔ ናት እያሉ ነበር ሲጣሉ የነበረው። የሀገሩ መሪ አሁን ይህ ዳኛ በምን መልኩ ነው የሶስታችንን ፍርድ የሚሰጠን? የሶስታችንም ፍርድ በጣም ከባድና ውስብስብ ያለ ነው በማለት ግራ ተጋብቷል። ከቆይታ በኋላም ዳኛው ይመጣል። ዳኛውም ቀጥታ ያመራው ወደ ፍርዱ አልነበረም። ወደ ውስጥ ገባ፣ ውዱ አደረገ። ፊት ለፊቱም መስገጃ ተነጥፎለት ነበርና በዛ መስገጃ ላይ 2 ረካዓ ሰግዶ ለአላህ ዱዓ አደረገ። አላህ በሚፈርደው ፍርድ ላይ እውነትን እንዲገጥመው ነበር። ዳኛው ሰግዶና ዱዓ አድርጎ ከጨረሰ በኋላ አንድ ወታደር ድምጹን ከፍ በማድረግ እንግዲህ ዛሬ
ተጣልታችሁ አሊያም ፍርድ ፈልጋችሁ የመጣችሁ ሰዎች በየተራ ዳኛው ጋር እየመጣችሁ የተካሰሳችሁበትን ነገር ማቅረብ ትችላላችሁ አለ። ፍርድን ፈልገው የመጡት 3 ሰዎች ነበሩ። የመጀመሪያው መሪውና አዛውንቱ ሲሆን ሁለተኞቹ ደግሞ መንገድ ላይ ያገኟቸው ወተት ሻጭና ገዢው ነበሩ። ሶስተኞቹ ደግሞ እንደዛው ፍርድ ቤት ያገኟቸው በአንድ ባሪያ የተጣሉት 2 ግለሰቦች ነበሩ። ዳኛውም 3ቱንም የተዘዋወረ ሲመለከት የወተት ሻጩ ተግባር በጣም አስገረመው። አንተ ሰው ለምንድነው እጁን አጥብቀህ ያስከው በማለት ይጠይቀዋል። ወተት ሻጩም ታሪኩን መናገር ጀመረ። ወተት እየሸጥኩኝ ነበር። ይሄ የምትመለከቱት ግለሰብም ወተት እገዛለሁ በማለት እኔ ጋር መጣ። ወተት ስፈርልኝ አለና ወዲያውኑ እጁን አስገብቶ ሳንቲም የማስቀምጥበት ቦታ ላይ አደረገ። ሳንቲሞቹንም ይዞ ሊያወጣ ሲል እኔም እጁን አጥብቄ ያስኩት ልቀቅልኝም ማለት ጀመርኩ። ነገር ግን እሱ ሊለቅልኝ ቀርቶ መካድ ጀመረ። ሳንቲሙን የሰረከኝ አንተ ነህ፣ የኔ ሳንቲም ነው በማለት እሱ መካዱን ቀጠለ። በዚህ ሰዓትም ወላሂ በፍጹም እጅህን አልለቅህም ብዬ ማልኩኝ በማለት ታሪኩን ነገረው። ዳኛውም የወተት ሻጩን ንግግር በጥሞና ከሰማ በኋላ ወደ ገዢው ዞሮ አንተስ ምን ትላለህ ይለዋል። ገዢውም ዳኛ ሆይ ሳንቲሙ የኔ ነው፣ ወደሱ ሳልደርስ እጄ ላይ ያለን ሳንቲም ነው፣ ሲመለከት እጄን ይዞ ልቀቅ የኔ ነው በማለት የራሱ ለማድረግ ሲሞግት የነበረው እኔ ማለቅም ብዬ ሳንቲሞቹን አጥብቄ ያስኩት፣ እንዴት ከሱ ሰርቄ ታውቆብኝ የኔ ነው በማለት ሞግታለሁ ይላል እሱ። ዳኛውም የሁለቱን ክስ በጥሞና ከሰማ በኋላ እሺ ሳንቲሙን ለኔ ስጡኝ፣ ከዛም ፍርዳችሁን ነገ የማሳውቃችሁ ይሆናል፣ ነገ ተመለሱ ይላቸዋል። ገዢውም በእጁ ይዞት የነበረውን ሳንቲም አውጥቶ ለዳኛው ይሰጠዋል። ከዛ ሁለቱም ፍርድ ቤቱን ለቀው ይወጣሉ። ሁለተኛ ላይ ደግሞ ፍርድ ፈልገው የገቡት በአንድ ባሪያ ላይ የተጣሉት 2 ግለሰቦች ነበሩ። አንደኛው ሽማግሌና እውቀት ያለው ነበር። ሁለተኛው ደግሞ ትልቅ ማሳ የነበረው ገበሬ ነበር። ዳኛውም እሺ እናንተ ሁለታችሁ የተጣላችሁት በዚች ባሪያ ነው፣ እስቲ የሁለታችሁንም ንግግር ልስማ ይላቸዋል። መጀመሪያም አዛውንቱና እውቀት የነበረው ሰው ነበር የተናገረው። ዳኛ ሆይ ይህችን ባሪያ የገዛኋት በራሴ ብር ነው፣ ሚስቴን እንድታገዝ ቤት ውስጥ የሚሰሩ ስራዎች ካሉ እንድትሰራ ብዬ ነው። ነገር ግን ይህ ገበሬ መጥቶ ይህች ባሪያ የኔ ናት፣ ከኔ ጠፍታ ነው አንተ ጋር የመጣችው አለኝ። ዳኛውም ይህንን ሲሰማ ከየት ነው የገዛኸው? ከማን እንደገዛ ልትነግረን ትችላለህን? ወይም የገዛህበት ሱቅ ትወስደናለህን? ብሎ ይጠይቀዋል። አዛውንቱም ወላሂ እኔ ከሱቅ አልገዛኋትም፣ የገዛኋት ከመንገደኛ ሰው ነው። ዳኛው ችግር የለውም ምስክር አለህን? በማለት ይጠይቀዋል። አዛውንቱም እኔ የምኖረው ከሚስቴ ጋር ነው፣ ምናልባት የሚስቴ ምስክር ተቀባይነት ካለው እሷ ልትመሰክር ትችላለች ይለዋል። ዳኛውም አይ የሚስት ምስክርማ ተቀባይነት የለውም፣ ምክንያቱም ለአንተ እንደምትመሰክር ምንም ጥርጥር የለውም፣ ደግሞ የሴት ምስክር ደግሞ አንድ ከሆነች ተቀባይነት የለውም ብሎ ይመልስለታል። ከዛም ዳኛው ወደ ገበሬው ዞረና አንተስ ምን ትላለህ ይለዋል። ገበሬውም ዳኛ ሆይ ይህች ባሪያ የኔ ናት፣ እኔም በራሴ ብር አውጥቼ የገዛኋት፣ ነገር ግን ጠፍታ ነው ወደሱ ጋር የሄደችብኝ ይለዋል። ዳኛውም የገዛህበት ቦታ ልትወስደን ትችላለህን አለው። ገበሬውም እኔም የገዛኋት ከመንገደኛ ሰው ነው፣ ስገዛት ምንም መተማመኛ አልሰጠኝም ይለዋል። ዳኛውም እሺ ምስክር ልታመጣልኝ ትችላለህን ብሎ ድጋሚ ጠይቀዋል። ገበሬውም ዳኛ ሆይ ባሪያዋን ራሷን ጠይቋት፣ እሷ ራሷ እውነቱን ትናገራለች ይላል። ዳኛውም በፍጹም የእሷ ምስክር ተቀባይነት የለውም፣ ምክንያቱም እሷ ባሪያ ነች። ቢሆንም ደግሞ የአንድ ሴት ብቻ ተቀባይነት የለውም። ስለዚህ ሁለታችሁም አሳማኝ የሆነ ማስረጃ ማታመጡ ከሆነ ባሪያዋን እዚህ ተዋትና ነገ ተመልሳችሁ ነው፣ ነገ በአላህ ፍቃድ ፍርዳችሁን የምነግራችሁ ይሆናል ይላቸዋል። ሁለቱም በዚህ ከተስማሙ በኋላ ዳኛው ጋር ባሪያዋን ትተዋት ወደ መጡበት ይመለሳሉ። በነጋዴ ተመስሎ የነበረው የሀገሩ መሪ በጣም ተገርሟል። እንዴት አድርጎ ነው የሚለየው? ሳንቲሞቹን ተቀበለ፣ አሁን ደግሞ ባሪያዋን በምን መልኩ ነው የሚለየው? በማለት በጣም ተገርሞ ነበር። የእነሱ ተራም ደረሰ። አዛውንቱና የሀገሩ መሪም ፊት ለፊት ቀረቡ። እሺ የእናንተስ ፍርድ ምንድን ነው? በምንድን የተጣላችሁት? በማለት ይጠይቃቸዋል። አስቀድሞ የተናገረውም አሁንም የሀገሩ መሪ ነበር። ዳኛ ሆይ እኔ ከሌላ ቦታ ነው ወደዚህ መንደር የመጣሁት። በመንደሩ በር ላይም ስገባ ይህ አዛውንት መሬት ላይ ቁጭ ብሎ እየለመነ አገኘሁት። የተወሰነ ሳንቲምንም ስጠኝ ብሎ ጠየቀኝ። እኔም ከያዝኩት ሳንቲምም ሰጠሁት። ልሄድ ስል ግን እግሬን ይዞ እባክህ ወደ መንደሩ አስገባኝ፣ አቅም የለኝም፣ ቤተሰቦቼ ጋር ብገባ ይሻለኛል አለኝ። እኔም በፈረሴ ኋላ ጫንኩትና ወደ መንደሩ አስገባው ጀመር። በገበያ በኩል ሳልፍ ብዙ ሰዎች የተሰበሰቡበት ቦታ ላይ ድምፁን ከፍ አድርጎ መጮህ ጀመረ። ይህ ሰው ፈረሴን ወስዶብኛል፣ አቅሙን ተጠቅመው ፈረሱን ወሰደብኝ በማለት ለሰዎች የውሸት ዜናን ማስተላለፍ ጀመረ። ከዛም ሰዎች እውነተኛ ማን እንደሆነ መለየት ሲያቀታቸው ፍርድን ፈልገን ወደ እርሱ ጋር መጣን ይለዋል። ዳኛውም እሺ ያለና ወደ አዛውንቱ ዞሮ አንተስ ምን ትላለህ ይለዋል።
አዛውንቱም በፍጹም ይህ ወጣት እያጭበረበረና እያታለለ ነው፣ አቅሙን ተጠቅሞ እኔ ምንም አቅም ስለሌለኝ ፈረሴን በጉልበት ወሰደብኝ፣ አሁን የተናገረው ነገር ሁሉ ውሸት ነው በማለት ማስተባበል ጀመረ። ዳኛውም ጥሩ እናንተም ፈረሳችሁን እኔ ጋር አስቀምጡና ለፍርድ ነገ ተመለሱ ይላቸዋል። ከዛም ሁለቱም ፈረሱን አስቀምጠው ወደ መጡበት ተመለሱ። በቀጣዩ ቀንም ሰዎች ሁሉ የሶስቱን ፍርድ ለመስማት ተሰብስበው መጡ። ዳኛው መጀመሪያ የጠራው ወተት ሻጩን ነበር። ሐቁ ላንተ ነው፣ ሳንቲሞችህን ይዘህ ሂድ ካለው በኋላ ወደ ወታደሮቹ ዞሮ ገዢው ላይ የጠቆመ ይህንን ውሸታም ሰው ደግሞ 40 ገረፉት፣ ይህንን የቅጥፈት ተግባሩን ድጋሚ ከደገመ ደግሞ እስር ቤት አስገቡት በማለት ያዛል። ከዛም ወደ ሁለቱ ግለሰቦች ዞረ። ይህች ሴት ባሪያ የምትገባው ላዛውንቱ ነው፣ ባሪያን ይዘህ መሄድ ትችላለህ ካለ በኋላ ለወታደሮቹ አሁንም ወደ ገበሬው እያሳየ ይህንን ቀጣፊ ሰው ደግሞ 60 ገረፉት፣ በዚህ ተግባር ላይ ድጋሚ ከተሰማራ ደግሞ እስር ቤት ለሱ ተገቢ ነው በማለት ፈረደ። ቀጣይ ደግሞ ወደ አዛውንቱና ወደ ሀገሩ መሪ ነበር የሄደው። ፍርዱን እዛው ጋር አልሰጣቸውም። ሁለቱንም ጠራቸውና እሺ የኔ ነው ብላችሁ የምትሞግቱትን ፈረስ ልትለዩ ትችላላችሁን? ከማንኛውም ፈረስ ጋር ብቀላቅለው ብሎ ይጠይቃቸዋል። የሀገሩ መሪም አዎ በሚገባ ፈረሴን እለያታለሁ አለ። ዳኛ ሆይ እኔም እለያታለሁ፣ ፈረሴ የኔ አይደለች እንዴ በማለት ይመልሳል። ዳኛው ጥሩ እንደዛ ከሆነ የኔ ነው ብላችሁ የምትሞግቱትን ፈረስ ከብዙ ፈረስ ጋር ቀላቅዬ አስቀምጨዋለሁ፣ ወደ አስቀምጥኩበት ቦታ እንሄድና ማን ለይቶ እንደሚያውቀው እናያለን ይላቸዋል። ከዛም ዳኛው ሁለቱንም ይዞ ፈረሱን ወደ አስቀምጠበት ቦታ አመራ። ወደ ፈረስ ማደሪያ ቦታ ላይም ሲደርስ በቦታው ላይ ብዙ አይነት ፈረሶች ነበሩ። ዳኛውም ወደ ፈረሶቹ እያመላከታቸው እንግዲህ ከነዚህ ፈረሶች ነው የምትለዩት፣ ቅድሚያ ግን የምገባው እኔ ነኝ፣ በየተራ ትገባላችሁ፣ ቅድሚያ የተጠራው ይገባል ይላቸውና አስቀድሞ ዳኛው ይገባል። ወደ ውስጥም ገብቶ የሀገሩን መሪ አስቀድሞ ጠራው። ነጋዴ መስሎ የመጣውም የሀገሩ መሪ ወደ ውስጥ ገብቶ ፈረሱን መፈለግ ጀመረ። በስተመጨረሻም ወደ ፈረሱ ጋር ሄደና ዳኛ ሆይ ይህ ፈረስ የኔ ነው በማለት ያሳየዋል። ዳኛውም ጥሩ መልሰሃል፣ እሺ አሁን አንተ ውጪ ይሁን ይለውና አዛውንቱን ይጠራዋል። አዛውንቱም ምንም ሳያቅማማ ወደ ውስጥ ገባ። ትንሽ ከፈለገ በኋላ ወደ ትክክለኛው ፈረስ እያሳየ ይኸው ፈረሱ ይሄ ነው፣ ዳኛ ሆይ እኔ ፈረሴን ከየትኛውም ፈረስ እንደምለይ እኮ ነግሬያችሁ ነበር ይለዋል። ዳኛው ግን ወዲያውኑ ወደ ሀገሩ መሪ ዞረና በል ፈረሱ ያንተ ነው ይዘህ ሂድ። ከዛም ወደ ወታደሮቹ ዞሮ ይህንን ቀጣፊ አዛውንት ደግሞ 50 ቅጡት፣ ድጋሚ በዚህ ተግባር ላይ የሚሰማራ ከሆነ እስር ቤት የሚበሰብስ ይሆናል፣ እሱ ቀጣፊና ውሸታም ነው በማለት ትክክለኛ ፍርዱን አስቀመጠ። ይህንንም የተመለከተው የሀገሩ መሪ በጣም ተገረመ። ወጥቶ አልሄደም ነበር፣ ዳኛውን መጠበቅ ጀመረ። ዳኛውም ከወጣ በኋላ ዳኛ ሆይ ወላሂ በፍትህን የፈረዳችሁልኝ፣ እንዴት ይሄ ፈረስ የኔ መሆኑን ልታውቁ ቻላችሁ? አዛውንቱም እኮ የኔ ነው ብሎ መልሶ ነበር በማለት ይጠይቀዋል። ዳኛውም ፈገግ አለና አይ ልጄ ሁለታችሁም እኮ በአግባቡ መልሳችሁት ነበር፣ ነገር ግን እኔ ይህንን ፈተና በማዘጋጀት የተጠቀምኩት ሌላ ስልትን ነበር። እንዴት ማለት ፈረሱ የኔ መሆኑን እንዴት ልታውቁ ቻላችሁ? በማለት የሀገሩ መሪ ድጋሚ ጠየቀ። አዛውንቱም ፈረስን አግኝተ ወደ ውስጥ ስትገባ ፈረሱ አንተን ያውቅህና ባለቤቱ እንደሆነ ስለለየ የደስታ ማነፍነፍና ወደ አንተ ለመቅረብ መሞከር ጀመረ አለው። ነገር ግን ያ ቀጣፊ አዛውንት ወደሱ ሲገባ ፈረሱን ምንም ያህል ቢለየው፣ ነገር ግን ፈረሱ ባለቤቱ እንዳልሆነ ስላወቀ ፊቱን አዞረበት አለው። የሀገሩ መሪም በጣም ተገርሞ ጉድ ማለት ጀመረ። ካላስቸገርኳችሁ የወተት ሻጩንና የባሪያዋንስ ልትነግሩኝ ትችላላችሁን? በማለት ይጠይቀዋል። ዳኛውም እሺ በማለት ፍርዱን በምን መልኩ እንደለየ መናገር ጀመረ። ወተት ሻጩና ገዢው ሳንቲሙ የኔ ነው እያሉ ሲጣሉ ሳንቲሙን አስቀምጠው ከሄዱ በኋላ ማታ ላይ ሳንቲሞቹን አንስቼ ሁሉንም በንጹህ ውሃ ላይ አስቀመጥኩት። ውሃው ላይ ማትኩሬ ስመለከት ሳንቲሞቹ ላይ የቀረ ጥቃቅን ወተት ነበር። ስለዚህ እኒህ ሳንቲሞች ሊሆኑ የሚችሉት የወተት ሻጩ ነው። ምክንያቱም ወተት ሲሸጥ በእጁ ወተትን ይነካል። ሳንቲሞቹን ደግሞ በወተት እጁ ተቀብሎ ነው የሚያስቀምጠው። ወተት ሳይነካው ደግሞ መዋል አይችልም። በዛኔ ለየሁት። የባሪያዋን ደግሞ እነሱ ከሄዱ በኋላ ባሪያዋን መፈተን ጀመርኩ። አንደኛው ከሳሽ ዓሊም፣ ሌላኛው ደግሞ ገበሬ ነው። ማታ ላይም ባሪያዋን ጠራኋትና መጽሐፍ ላይ ልጽፍ ስለሆነ የምጽፍበትን ቀለምና መጻፊያን አዘጋጅልኝ አልኳት። ካልኳትም በኋላ ሚስቴ ተደብቃ እንድትከታተልም አደረግኩ። ከዛም ይህች ባሪያ ቀለሙን በአግባቡ አንስታ ቀለም የሚቀመጥበት ብልቃጥ ላይ አስቀመጠችው። መጻፊያውንም እስኪደርቅ ጠብቃ አስቀመጠችው። ይህን ነገር ስታደርግ ምንም መሬት ላይ አልተደፋባትም ነበር። በዚህም ደግሞ የአዛውንቱ እንደሆነች አወቅኩኝ። ምክንያቱም የአዛውንት ዕውቀት ያለው ስለነበር መጽሐፉ አይቀሬ ነው፣ የሚጽፍበትን የምታዘጋጅለት ደግሞ ያለማመዳት ባሪያ ነው። ስለዚህ በዚህ ምክንያት ባሪያዋ የሱ እንደሆነች አወቅኩኝ አለው። የሀገሩ መሪም ወላሂ በጣም የሚገርምና ድንቅ የሆነ ነው።
አላህ ለእርሶ መርጦ ጥሩ ትሩፋትን የሰጣችሁ። እኔ የእኛን የሶስታችንን ፍርድ በምን መልኩ እንደምትለዩ እስከ ማወቅ በጣም ጓግቼ ነበር። በጣም ድንቅና የሚገርም ነው አለ። ከዛም የሀገሩ መሪ ራሱን ግልጽ አደረገለት። እኔ እንዳሰብከው ነጋዴ ወይም ከሌላ ቦታ የመጣሁ አይደለሁም። እኔ የሀገሩ መሪ ነኝ። በእናንተ መንደር ላይ 2 ዳኞች እንዳሉ ሰማሁ። በሁለታችሁም ላይ የሚወራው ግን በጣም የተለያየ ነገር ነበር። ስለዚህ ሁለታችሁንም ለማጣራት ተደብቄ ወደ እናንተ ጋር መጣሁ። ወላሂ ባንተ ላይ ያየሁት ካሰብኩትና ከጠበቅኩት በላይ ነው። ያኛው ዳኛ ግን በፍትህ ስለማያስተዳደር ሰዎችን እየበደለ ስላለ ተገቢውን ቅጣት እንዲያገኝ እወስናለሁ። ከስራው ላይ ይባረራል። አላህ ለእርሶ እድሜውን ያርዝምለት በማለት ዱዓ አደረገላቸው። ከሰው ምንም አይነት ጉቦን ስለማይቀበሉ መሪው በራሱ የተሻለን ነገር አደረገላቸው። ከዛም የሀገሩ መሪ ወደ መንደሩ ተመልሶ ያ በደለኛና ሰዎችን ያሰቃየ የነበረው መጥፎ ዳኛ ወደ እሱ ጋር እንዲመጣ አደረገ። እሱ ጋርም ከመጣ በኋላ ስራውን እንዲለቅ፣ ላደረገው መጥፎ ተግባር ደግሞ ቅጣቱን እንዲያገኝ፣ ንብረቱ እንዲወረስ ወሰነበት። ምክንያቱም የሰበሰበው ንብረት ሁሉ የራሱ ሳይሆን ከምስኪኑ ማህበረሰብ የሰበሰበው ነበር። በዚህም ያ መጥፎ ዳኛ ከስራው እንዲባረር ተደረገ። የተሰበሰበውም ንብረት በምስኪን ድሃዎች ላይም ተከፋፈለ። ሱብሃንአላህ። ከታሪኩ ትልቅ ትምህርትን እንደወሰዳችሁ ተስፋ አደርጋለሁ። አላህ እንዲህ ይላል፣ ዩእቲል ሒክመተ መን የሻእ ወመን ዩእተል ሒክመተ ፈቀድ ኡቲየ ኸይረን ከሲራ። አላህ ሱብሓነሁ ወተዓላ ለፈለገው ሰው ጥበብን ይሰጣል። ጥበብን የሰጠው ሰው ደግሞ በጣም ብዙ መልካም ነገርን ሰጥቶታል። አላህ ሱብሓነሁ ወተዓላ ጥበብን ይስጠን፣ ጥበብንም ሰጥቶን የምንጠቀምበት ያድርገን። ቪዲዮን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አስተያየት ካላችሁ ኮሜንት ስራ አስቀምጡልን። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በ4200 ብር ብቻ የምታገኙትን ለወንድ የሚሆን አሪፍ ስጦታን ላሳያችሁ። ጫማ በፈለጋችሁት ከለርና ዲዛይን፣ እንዲሁም የእጅ ሰዓት በፈለጋችሁት ከለር፣ እንዲሁም ደግሞ ኦሪጂናል የሆነ ሚኒ ሽቶ። ሶስቱንም እቃዎች በ4200 ብር ብቻ ታገኛላችሁ። አድራሻችን አዳማ ለሆናችሁ የድሮ መናኸሪያ ሲሆን ከአዳማ ውጭ ያላችሁ ደግሞ ይደውሉልን። ያሉበት ድረስ በዴሊቨሪ ይላካል።